በዛሬ ቪዲዮአችን ፕሮፐርቲስ ኦፍ ሜታሊክ ቦንድ ባለፈው ሜታሊክ ቦንድ እንዴት እንደሆነ አይተን ከዛ የሜታሊክ ቦንድን ፕሮፐርቲ ዛሬ እናየዋለን ብያችሁ ነበረ። 5 ፕሮፐርቲዎች አሉ። አንደኛው ሃይ ኤሌክትሪካል ኮንዳክቲቪቲ። ኤሌክትሪካል ኮንዳክቲቪቲ ማለት ኤሌክትሪክ ማስተላለፍ ማለት ነው። አሁን ስለ ሜታሊክ ቦንድ ስናወራ ለምሳሌ ጥሩ ምሳሌ እንዲሆነ ጎልድን እንውሰድ። ጎልድ ነው። ባለፈው ሜታሎች እንዴት ቦንድ እንደሚያደርጉ ያየን ጊዜ እንደዚህ ማለት ዲያግራማቲካሊ ለመግለጽ እንዲመቸን እንደዚህ አድርገን አይተናል። ይሄ ፕሮቶን ነው ወይም ኒውክሊ ነው። የአተሙ ኒውክሊ ነው። ለምሳሌ ጎልድ ነው። ይሄ ጎልድ ነው። እያንዳንዱ ክብ ያደረኩባቸው ጎልድ ነው። ኤሌክትሮኑ ደግሞ ለብቻው ይወጣል። እዚህ ጋር የዚህም እዚህ ጋር ኤሌክትሮኑ ለብቻው ቫለንስ ኤሌክትሮኑ ማለት ነው። ሉዝ ያደረገው ኤሌክትሮን እዚህ ላይ ይወጣል። ኤሌክትሮኑ አሁን ይሄ በአንድ ላይ ይሆንና ምን ይሰራል? ቦንድ ይሰራል። የአተሞቹ ስብስብ ጎልድ ነው። እያንዳንዱ ጎልድ አንድ የጎልድ አየን የምንለው እንደዚህ ፕላስ ወይም ደግሞ ማይነስ ሲኖረው አንድ ጎልድ አየን እንደዚህ ሌሎቹን ስብስብ አድርጎ እነዚህም በሙሉ ስብስብ አድርጎ እዚህ ጋር ያመጣቸዋል። ከእሱ ጋር ለመጣበቅ ሲሉ ይሄ ይሰበሰባል። ይሄ ምን ይፈጠራል ማለት ነው? እያንዳንዳቸው ኤሌክትሮናቸውን ያወጣሉ ከውስጣቸው። አተሙ ኤሌክትሮናቸውን ያወጡና ፕላስ ቻርጅ ይሆናሉ። እነሱ ምን ይሆናሉ? ፕሮቶን ይሆናሉ። እነዚህ በሙሉ ጎልዶች ናቸው። ይሄ በአጠቃላይ ምን ይሆናል ማለት ነው? አሁን ይሄ የሁላችሁ ተማሪዎች ኮንሴፕቱ እንድትረዱት ነው። ጎልድ ሜታል እንለዋለን። ጎልድ ሜታል ማለት ለጣታችን ወርቅ የምናሰራው፣ ለአንገታችን ሀብል የምናሰራው፣ ለእጃችን አምባር የምናሰራው ጎልድ ማለት ነው። አሁን እኛ ኬሚካል ቦንዱን ባለፈው ስናይ ምን ብለናል? ጎልድ እርስ በርስ የተለያዩ ጎልድ አተሞች አንድ ላይ ተሰብስበው ጎልድ ሲፈጠር ኤሌክትሮኖቹ ይወጡና ምን ይሆናሉ? ዲሎካላይዝድ ይሆናሉ። ኤሌክትሮኖቹ ዲሎካላይዝድ ሆኑ ማለት ፕሮቶኑና ኤሌክትሮኑ ይሳሳባል። ፕሮቶንና ኤሌክትሮን ይሳሳባል። ወዴትም አይሄዱ። እኛ ጎልድ ብለን ያኔ ጎልድ ሜታልን እንጠቀመዋለን ማለት ነው። ለእጃችን ወርቅ አድርገን እንጠቀመዋለን። እዚህ ጋር ምን አለ? ኤሌክትሮስታቲክ አትራክሽን አለ። ስለዚህ አሁን ጎልድ ሜታል ስንል አሁን እንደ ኤግዛምፕል ጎልድ ሜታልን አየን። ሜታሊክ ቦንድ እንዴት ፎርም እንደሚሆን ኤሌክትሮኖች በሙሉ ይወጡና ከዛ የአተሙ ኒውክለስ ከተሰበሰቡት ዲሎካላይዝድ ከሆኑት ኤሌክትሮኖች አብረው አትራክሽን ይፈጥሩና ይቀመጣል። ያኔ ምን ይፈጠራል? ጎልድ ሜታል ይፈጠራል። ኮፐር ሜታልም ሲፈጠር ተመሳሳይ ነው። አሁን ዛሬ ፕሮፐርቲ ነው አይደል የምናየው። አንደኛው ኤሌክትሪካል ኮንዳክቲቪቲ ነው። ኤሌክትሪክ ኮንዳክቲቪቲ ማለት ኤሌክትሪክ ማስተላለፍ ማለት ነው። የሆነ ኤሌክትሪክ ቻርጅ እዚህ ጋር በሚነካው ጊዜ ልክ ኤሌክትሪክ ቻርጅ ሲነካው ኤሌክትሪክ ከረንት ማለት ነው። ምን ይሆናል? እነዚህ ኤሌክትሮኖች ሙቭ ስለሚያደርጉ ሃይሊ ሞቢሊቲ አላቸው። ያን ኤሌክትሪክ ከረንት ምን ያደርጉታል? የመጣውን ኤሌክትሪክ ከረንት ይዘውት ይጓዛሉ። ወደ ሌላም ካስፈለገ ያስተላልፉታል። ስለዚህ ሃይሊ ኤሌክትሪክ ኮንዳክቲቭ ነው ወይም ኤሌክትሪክ በጣም ያስተላልፋል። ሜታሊክ ቦንድ ያለው ሜታሎች ኤሌክትሪክ በጣም ያስተላልፋሉ። ሃይሊ ኤሌክትሪካል ኮንዳክቲቪቲ አላቸው ማለት ነው። ሁለተኛው ፕሮፐርቲ ሃይ ተርማል ኮንዳክቲቪቲ። ተርማል ማለት ካይኔቲክ ኢነርጂ ነው፣ ሙቀት ማለት ነው። ሙቀትም ተመሳሳይ ነው ተማሪዎች። እነዚህ ኤሌክትሮኖች ሌላ ሙቀት የያዘ አካል ሲያገኙ በተመሳሳይ ያንን ሙቀት ቶሎ አብዞርብ አድርገው ወደሚቀጥለው ያስተላልፋሉ። ሙቀትም በጣም ያስተላልፋል፣ ኤሌክትሪክም በጣም ያስተላልፋል። ማሌቢሊቲ ኤንድ ዳክታይሊቲ ማለት እና ማሌቢሊቲ ማለት ምንድን ነው? የሚተጣጠፍ ነው። አይሰበርም።
አሁን ለምሳሌ ወርቅን ካያችሁት ወርቅን ለመስበር ብትሞክሩ አይሰበርም። ከመሰበር ይልቅ ምን ይሆናል? ይታጠፋል። ማሌብል ነው። እንዲህ እንዲሆን ያደረገው ለምን መሰላችሁ? አሁን ይሄ ኒውክሊው ነው ብያቸዋለሁ። የአተሙ ኒውክለስ ፕሮቶኖቹ ናቸው። ወዴትም አይሄዱም። ልስበርህ እንኳን የሆነ ክራክ ላርገው እንኳን ብትሉ አይሰበርም። ተያይዟላ። ኤሌክትሮስታቲክ ፎርስ አለ ብያቸዋለሁ። በአተሙ ኒውክሊ እና በኤሌክትሮኖቹ መካከል ዲሎካላይዝድ በሆኑት ስለተያያዘ ወዴትም መስበር አትችሉም። ምን ይሆናል ግን? እንደ ማስቲክ ይተጣጠፋል። እሱን ምን እንለዋለን? ደክታይሊቲ ይባላል፣ ወይም ማሌቢሊቲ ይባላል። አራተኛው ፕሮፐርቲ ሜልቲንግ ኤንድ ቦይሊንግ ፖይንት ነው። ቦይሊንግ ወይም ሜልቲንግ ፖይንት ማለት ማቅለጥ። ለምሳሌ ይሄንን ጎልድ ለማቅለጥ ብትፈልጉ በጣም ከፍተኛ ቴምፕሬቸር አካባቢ ይወስዳል። ጎልድ ሜልቲንግ ፖይንቱ ወደ ሜልቲንግ ፖይንት ኦፍ ጎልድ ወደ 1400 ምናምን ዲግሪ ሴንቲግሬድ ነው። 1400 ምናምን ከ1400 በላይ ዲግሪ ሴንቲግሬድ ነው ለመቅለጥ እንኳን ቢፈለግ። ቦይሊንግ ፖይንቱ ደግሞ ከ2000 በላይ ነው። ግሬተር ዛን 2800 ምናምን ነው ዲግሪ ሴንቲግሬድ ይፈልጋል። ይሄ ቦይሊንግ ፖይንቱ ነው። ይሄ የሆነበት ምክንያት ምንድን ነው? ቦንዱ ምን አያደርግም? ብሬክ አያደርግም። አሁንም ወደ ቅድሙ ቁም ነገር እመለሳለሁ። ኤሌክትሮስታቲክ አትራክሽን አለ በአተሚክ ኒውክሊዩ እና በኤሌክትሮኑ መካከል። ዲሎካላይዝድ በሆነ ኤሌክትሮን መካከል ቦንድ አለ። ቦንድ ማለት ይሄ ቦንድ ነው። ይኸውላችሁ ከዚህ እስከዚህ ቦንድ አለ። ይሄ እንደዚህ ቦንድ አለ። በጣም አትራክትድ ነው፣ ይሳሳባል። ስለዚህ ቶሎ ስለማይሰበር ለማቅለጥ ብንፈልግ ቶሎ አይቀልጥም። ስለዚህ ሃይ ቦይሊንግ ፖይንት እና ሜልቲንግ ፖይንት አለው። አምስተኛው ሜታሊክ ላስተር ነው። ሜታሊክ ላስተር ማለት ላይት አብዞርብ ያደርግና ያን አብዞርብ ያደረገውን ላይት ሲያወጣው የራሱ የሆነ ከለር ያሳያል። ያን አብዞርብ የሚያደርገው ፎቶን አብዞርብ የሚያደርጉት እነዚህ ኤሌክትሮኖች ናቸው። ኤሌክትሮኖቹ ላይት አብዞርብ ያደርጉና ከዛ ኢሚት ሲያደርጉ የአብዞርብ ያደረጉትን ላይት ሲለቁት የተወሰነ ከለር ይታያል ማለት ነው። ለምሳሌ ጎልድ አለን፣ ኮፐር አለ። ኮፐር ማለት ለኤሌክትሪክ ማስተላለፊያ የምንጠቀምበት፣ ለምሳሌ ምጣድ ስንሰራ ምጣድ የምናያይዝበት ሽቦ ኮፐር ይባላል። በጣም ሃይሊ ኮንዳክቲቭ ነው፣ ኤሌክትሪክ በጣም ያስተላልፋል። እነዚህ ፕሮፐርቲዎች ሜታሊክ ኮምፓውንድ ላይ በጣም ወሳኝ ናቸው። ሜታሊክ ቦንድ ሲሰራ እነዚህ ፕሮፐርቲዎች ሁልጊዜም አብረው ይኖራሉ። ስለ ሜታሊክ ቦንድ ያለንን እውቀታችን በአእምሯችን ስናስብም እነዚህም ፕሮፐርቲዎች ሁል ቀን ሪኮል እናደርጋለን ማለት ነው። የዛሬ ትምህርታችን ሜታሊክ ቦንድ ምን ይመስላል የሚለውን የሜታሊክ ቦንድ ፕሮፐርቲ ነው ያየነው። በሚቀጥለው ግን ኦልሞስት አሁን ወደ መጨረሱ አካባቢ እየሄድን ስለሆነ የተለያዩ ጥያቄዎችን ፕሮብሌሞቹን እኔ ሊስት አውት አድርጌ አወጣና በደንብ አድርገን እንሰራለን። ሞር የሚጠቅማችሁን ለፈተና የሚጠቅማችሁን ቴክስት ቡካችሁ ላይ ያሉትን በሙሉ እየመጣሁ ጥያቄዎችን በ1 በ2 በ3 ቪዲዮ አብረን እንሰራለን። ይሄ ትምህርት ደግሞ የሚመቻችሁ ከሆነ ቤተሰብ መሆናችሁን አትርሱ። ላይክ፣ ሼር በማድረግ ቪዲዮአችንን እንድታበረታቱንና ቪዲዮአችንን እንድትከታተሉ እንጋብዛችኋለን። ለዛሬ ይብቃ።